የሚጠቅማችሁ በገሃድ የምትገልጡባቸው ቁልፎች ምንድን ናቸው? እንግዲህ ሁሉም ሰው እምቅ አለው። እግዚአብሔር በውስጡ ያስቀመጠው ታላቅ ፖቴንሻል አለ። ነገር ግን ይህንን እንዴት ነው በገሃድ ገልጠን መጠቀም የምንችለው? እንግዲህ እንደምታውቁት በአንድ ምርት ላይ እምቅ አቅም ስላለ ብቻ ሁል ጊዜ ይህ ምርት ጥቅሙን ይሰጣል ወይ አቅሙን ይጠቀማል፣ አቅሙ ይገለጣል ማለት አይደለም። ውስጡ ላይ እምቅ አቅም በጣም የሚገርም አቅም አለው፣ ነገር ግን ይገለጣል ማለት አይደለም ስላለ ብቻ ማለት ነው። አብዛኞቻችን በየቤታችን የመገልገያ መሳሪያዎች አሉ። እነዚህ ቁሳቁሶች ከምንገለገልበት የበለጠ ብዙ የመስራት አቅም ሊኖራቸው ይችላል። ምናልባትም ዝግ ምድጃችሁ ለዳቦ መጋገሪያ እንጂ ለመጥበሻነት ሳትጠቀሙበት ትኖራላችሁ ማለት ነው፣ ወይም ላትጠቀሙበት ትችላላችሁ። ምክንያቱም የአርስቶ መጥበሻውን አጠቃቀም አታውቁትም። ወይም ደግሞ አቧራ ውሃ ማጽዳት የሚችል የቆሻሻ ማጽዳ ማሽን ሊኖራችሁና አምራችሁ ውሃ የማጽጃ ችሎታ እንዲኖሩ አድርጎ ማሽን መስራቱ ባለመገንዘባችሁ የተነሳ አቧራን ለማጽዳት ካልሆነ በስተቀር ማሽኑን ላትጠቀሙበት ትችላላችሁ ማለት ነው። እግዚአብሔር በወንዶችና በሴቶች ውስጥ በርካታ ችሎታዎችን አበጅቷል ወይም አስቀምጧል ማለት ነው። ይሁንና አብዛኛውን ጊዜ የችሎታችንን መጠን ወይም ጉልበታችንን በነፃነት ለማውጣት የሚያስፈልጉ መመሪያዎች ወይም ደንቦች ባለማወቃችን በውስጣችን ያለውን ፖቴንሻል ወይም እምቅ አቅማችንን ጥቅም ላይ ማዋል ተስኖናል ወይም ይሳነናል ማለት ነው። ከዚህ በማስከተል የማቀርብላችሁ ቁልፎች የእምቅ አቅማችሁን ጸጋ በብቃት ለመጠቀም ያግዛችኋል። አንደኛ፣ ምንጫችሁን ማወቅ ይገባችኋል። አንድን ዕቃ ስትገዙ ከሻጩ ጋር ባላችሁ ግንኙነት መሰረት በተወሰነ ደረጃ ዋስትና ይኖራችኋል። በዚህ መሰረት መኪና ለመግዛት ብትፈልጉ በቅድሚያው የበርካታ መኪና አምራቾችን ሐቀኝነት፣ የመኪኖችን ጥራት ትመረምራላችሁ። እዚያ በአካባቢያችሁ የሚገኝ የአምራቹን የአሰራር መመሪያ የሚከተልና የሚገልጽ ህጋዊ ወኪል ትፈልጋላችሁ ማለት ነው። አምራቹ እግዚአብሔር ነው። እናንተን የፈጠራችሁ እናንተ ሰው አድርጎ የፈጠራችሁ እግዚአብሔር ነው። የእናንተ አምራች እግዚአብሔር ነው። ስለዚህ የሚጠቅማችሁን ማወቅ ከፈለጋችሁ ወደሱ መሄድ፣ ወደሱ መቅረብ፣ ከእርሱ ጋር ህብረት ሊኖራችሁ ይገባል። በህጋዊ ወኪሉ በመንፈስ ቅዱስ አማካኝነት የሚጠቅማችሁን ጥራትና ባህሪያት እንዲሁም ችሎታችሁ እንዳታባክኑ ወይም እንዳታበላሹ ማስተዋል የሚገባችሁ ቅድመ ሁኔታ ሊገልጽላችሁ የሚችለው አንድ እሱ እግዚአብሔር ብቻ ነው። ምንጫችሁን ካላወቃችሁ በልጁ በኢየሱስ ክርስቶስ አማካኝነት ከእሱ ጋር ግንኙነት ካልመሰረታችሁ በስተቀር እምቅ አቅማችሁን በገሃድ የማውጣት ተስፋ የላችሁ። ሌሎቹም ቁልፎች ሁሉ የሚያርፉበት መሰረታዊ ቁልፍ እግዚአብሔርን ማወቅ ነው። ስለዚህ እግዚአብሔርን ማወቅ የምንችለው በልጁ በክርስቶስ ኢየሱስ በኩል ብቻ ነው። ቁልፍ ሁለት፣ አንደኛው እግዚአብሔርን ወይም ምንጫችሁን ማወቅ ነው። ምንጫችሁ እግዚአብሔር ነው። ሁለተኛ ቁልፍ ምንድን ነው? በእንዴት አይነት መልኩ ተግባራችሁ እንድታከናውኑ እንደተበጃችሁ ማወቅ ይገባችኋል። ማለት ውስጣችሁ ያለውን በእንዴት አይነት መልኩ ነው ማከናወን መጠቀም የምትችሉት የሚባለው ነገር ያንን ማወቅ አጠቃቀሙን ካላወቃችሁ ውስጣችሁ ላይ ያለው የሚጠቅማችሁ ሊወጣ አይችልም ወይ ወደ ገሃድ ሊገለጥ አይችልም ማለት ነው። እያንዳንዱ አምራች ምርቶቹን የተወሰኑ የመለያ ጸባዮችን፣ የአሰራር ደንቦች እንዲኖራቸው አድርጎ ያበጃቸዋል። ከዚያም ተጠቃሚዎች መረጃዎች የሚይዙ የመመሪያ መጽሐፍትን አዘጋጅቶ ያቀርባል። በዚህ አይነት የመኪና አምራች ከመመሪያ መጽሐፉ አማካኝነት የሞተሩን፣ የፍሬኑን፣ የመስተዋት፣ የመጥረጊያውን ወዘተ አሰራሩ ይገልጻል እዛ ላይ ማለት ነው። ምክንያቱም ተጠቃሚ የተለያዩ የመኪና አካላትን አሰራር ካላወቀም ከመኪናው ተገቢውን አሰራር አያገኝም ማለት ነው። ሶስተኛ፣ ዓላማችሁን ማወቅ ይገባችኋል። አምራች ኩባንያ አንድ አዲስ ምርትን ሲያቅድ በቅድሚያ የምርቱን ዓላማ በግልጽ ያስቀምጣል ማለት ነው። አንድን ምርት አንድ ሰው ከማምረቱ አንድ ሰው
ስልክ ለማምረት ከፈለገ ስልኩን ካመረተ በኋላ አይደለም ዓላማውን የሚገልጸው ከማምረቱ በፊት ነው። ስለዚህ ዓላማ ሊኖራችሁ ይገባል ማለት ነው። ሶስተኛ ከዚያም ይህንን ሐሳብ ተግባራዊ ለማድረግ በሚያስችልበት መልኩ ምርቱን ያበጃል። በመሆኑም አንድ መኪና አምራች በቅድሚያ የሚያመርተው መኪና ለውድድሩ፣ ለዕቃ ማጓጓዣ ወይም ለቤተሰብ መገልገያ የሚውል መሆኑ ይወስናል። የተሽከርካሪው ዓላማ አንድ ጊዜ ከታወቀ በኋላ መሐንዲሱ መኪናው ይህንኑ ዓላማ ለማሳካት የሚያስችሉ ባህሪያትን እንዲያካትት ያደርጋል ማለት ነው። እናንተ ከመወለዳችሁ በፊት እግዚአብሔር በሕይወታችሁ እቅድና ዓላማ አለው። ከዚያ በዚያ እቅድ መሰረት ያሰባችሁትን ነገሮች ሁሉ ለማሳካት የሚያስችላችሁን ልዩ ችሎታን ተስጦ ሰጥቷችኋል። የሚጠቅማችሁን ገሃድ መግለጥ ካለባችሁ በቅድሚያ እግዚአብሔር በሕይወታችሁ ያበጀውን እቅድ አፈላልጋችሁ ማግኘት አለባችሁ። እግዚአብሔር በውስጣችሁ የገነባውን ተስፋችሁን፣ ችሎታችሁን በመጠቀምና በማጥፋት መካከል ያለው ልዩነት የእግዚአብሔርን ዓላማ ማወቅና በዚያ ውስጥ መኖር ነው። አራተኛው ቁልፍ ግብአቶቻችሁን ማወቅ ያለባችሁ። ከምንድነው ውስጣችሁ ያለው ነገር ለማውጣት ምን ያስፈልጋል የሚለው ነገር ማወቅ አለባችሁ። እንግዲህ ቅድም እንዳልኳችሁ አምራቾች አንድ ምርት በትክክልና በብቃት ተግባሩን እንዲያከናውን የሚያስፈልጉትን ግብአቶች ይወስናሉ። አንድ የመኪና አምራች ለመኪናው ጥቅም የሚውለውን የነዳጅ ዘይት ጥራት መጠን፣ የጎማዎችን የአየር ግፊት መጠን አሊያም የሞተር ዘይቱ ፍጋት በዝርዝር ለይተው ሊገልጽ ይችላል። እግዚአብሔር ለሕይወታችሁ በነደፈው እቅድ ውስጥም እንዲሁም ስኬታማና ውጤታማ ሕይወት ትኖሩ ዘንድ የሚያስፈልጓቸው መንፈሳዊ፣ አካላዊ፣ ቁሳዊ የሆኑ ለነፍሳችሁ የሚበጁ ግብአቶችን በዝርዝር ያካትታል። እግዚአብሔር በደስታ ትኖሩ ዘንድ ያዘጋጀላችሁ ግብአቶች ከእያንዳንዱ ግብአት እንድታገኙ ያቀደላችሁን ጥቅም እስካላወቃችሁ ድረስ የሚነቃቅማችሁ ተኮላሽቶ የሥራ አፈጻጸም ብቃታችሁ እንዲደርስ ከሚችልበት ደረጃ አንሶ ይቀራል ማለት ነው። ሐሳቦቻችሁን፣ እቅዶቻችሁን፣ ህልሞቻችሁን ወደ ተግባር ካልቀየራችሁ በስተቀር የሚጠቅማችሁን ይፋ ያወጣል። የተደበቀውን የሚጠቅማችሁን ቆፍራችሁን ለማውጣት መትጋት አለባችሁ ማለት ነው። ስለዚህ በውስጣችሁ ያለው ታላቅ አቅም ዛሬውኑ ማውጣት ጀምሩ። ዛሬውኑ ወደ ገሃድ በዚህ መመሪያ መሰረት መግለጥ ጀምሩ። ምንጫችሁን እወቁ። እግዚአብሔር ዘመናችሁን ይባርክ። ለዚህ ቻናል አዲስ የሆናችሁ ቤቱን ሰብስክራይብ አድርጋችሁ እዚህ አይነት ምርጥ ሐሳቦችን፣ መልእክቶችን ወደ እናንተ አቀርባለሁ። ሰብስክራይብ አድርጉ፣ የደወል ምልክቷን ጫኑ፣ ላይክ አድርጉ። ለእኔ በጣም ይጠቅመኛልና